የጥልቁ ጉድጓድና የቅርቡ እውነታ። በአሜሪካ ሀገር በምትገኝ አንድ ትንሽ ከተማ ውስጥ የሚኖር የ45 ዓመት ግለሰብ ነበር። እድሜው ወደ መካከለኛው ዘመን ቢጠጋም ሕይወቱ ግን አሁንም በወርሃዊ ደሞዝና በድህነት ገመድ መካከል ተወጥራ ትጨነቅ ነበር። አንድ ምሽት ከዕለት ተዕለት ድካሙ ተመልሶ በጨለማ ክፍል ውስጥ ተቀምጦ ሳለ ልቡን በጥያቄ ብዛት ያስጨንቃት ጀመር። እስከ መቼ ነው የሌሎችን እጅ እያየሁ የምኖረው? ሁልጊዜ ደሞዝ በመጠበቅ ብቻ የህይወት ውቅያኖስ እንዴት ሊቀየር ይችላል? እያለ አይምሮው ማሰብ፣ ማሰላሰል፣ መጨነቅ ጀመረ። መጽሐፍትን ገለጸ፣ የድሮ ታሪኮችን አነበበ። በታሪክ አጋጣሚ በመሬት ውስጥ የተሸሸጉ ውድ ወርቆችን፣ ጥንታዊ የብር ሳንቲሞችና የከበሩ ብረቶች ድንገት ተቆፍረው የወጡባቸውን አጋጣሚዎች ሲያነብ በውስጡ የነበረው የተስፋ ብልጭታ ወደ እሳተ ገሞራነት ተለወጠ። ሰዎች ካገኙ እኔ ስለምን እድሌን አልሞክርም ማለት ጀመረ። እዚያም ያለችውን የመጨረሻ ጥሬት አውጥቶ በመሬት ውስጥ ያሉ ብረቶችን በድምጽ የሚጠቁም ውድ የመፈለጊያ መሳሪያ ገዛ። ድህነቱ ላይ ሌላ ዕዳ ቢጨምርበትም ይህ ህይወቴን የሚቀይር ታላቅ ኢንቨስትመንት ነው በሚል አይነ ልቦናው ታውሮ ነበርና ምንም አልመሰለውም። በማግስቱ ማለዳ ማሽኑን እንደ ባላደራ በትከሻው አንጠልጥሎ ወደ አንድ ጭልጥ ያለ ገጠራማ ስፍራ አመራ። አካባቢው ጸጥታ የሰፈነበት፣ የሰው ዘር የማይታይበትና ጥቂት ያረጁ ጎጆዎች ብቻ በሩቅ የሚታዩበት ምድረ በዳ ነበር። ማሽኑን አበራ። መሬት ለመሬት እያመለከተ በጥንቃቄ መጓዝ ጀመረ። ከጥቂት ደቂቃዎች በኋላ የማሽኑ ድምፅ የዝምታውን አየር ቀደደው። ቢፕ ቢፕ ቢፕ። ሰውየው ልብ እንደ ከበሮ ይመታ ጀመር። የዓመታት ድህነቱ ያበቃለት ያህል ተሰማው። ወርቁ እዚህ አለ ሲል ደመደመ። ቦታውን በድንጋይ ምልክት አድርጎ በእጁ የያዛትን አካፋ አጥብቆ በመያዝ መሬቱን መቆፈር ጀመረ። 1 ሜትር፣ 2 ሜትር፣ 3 ሜትር። ነገር ግን ምንም የለም። መሳሪያውን ወደ ጉድጓዱ አቅጣጫ ባስጠጋ ቁጥር ድምፁ ይበልጥ እየጠነከረና እየፈጠነ ይመጣል። ቢፕ ቢፕ ቢፕ። እጅግ በጣም በጥልቅ የተሸሸገ ታላቅ ሀብት መሆን አለበት ብሎ በማሰብ ድካሙን ረሳው። ላቡ እንደ ጎርፍ ይፈሳል። እጆቹ በቆዳ መላጥ ቆስለዋል። አካሉ በድካም ይንቀጠቀጣል። ነገር ግን በአይነ ህሊናው የሚያየው የወርቁን አንጸባራቂ ብርሃን ብቻ ነበር። ለ18 ረጅም ሰዓታት ያህል ያለ ረፍት ታገዘ። ወደ 5 ሜትር ያህል ጥልቀት ያለው ታላቅ ጉድጓድን ማሰ። ነገር ግን በመጨረሻው ጥልቀት ውስጥ ከአፈሩ በስተቀር ምንም ነገር ሊያገኝ አልቻለም። በከፍተኛ ቁጣና በታላቅ ተስፋ መቁረጥ ውስጥ ሆኖ ማሽኑን አየር ላይ አንስቶ ሊሰብረው ሲል ድንገት አንድ ነገር አስተዋለ። ማሽኑ የሚጮኸው ከምድር ጥልቀት ውስጥ ሳይሆን ወደ ራሱ አካል ባቀረበው ቁጥር ነበር። አይኖቹን ወደ ታች ላከ። በእግሩ ላይ ያደረገው የብረት ማጥበቂያ ያለው የመስሪያ ጫማ ነበር። ሰዓታት ያህል ሲቆፍር ላቡን ሲያፈስና እጆቹን ሲያቆስል የዋለው በመሬት ውስጥ የተሸሸገ ወርቅን ፍለጋ አልነበረም። በእግሩ ላይ የተጫነውን ብረት የማሽኑ ሴንሰር እያደመጠ ያታልለው ነበር። የወርቁ ድምፅ የመጣው ከምድር ውስጥ ሳይሆን ከራሱ ጫማ ነበር። የህይወት ምስጢርና ትምህርት። ይህ አጋጣሚ የሳቅ ምንጭ ቢሆንም የሰው ልጅ በህይወት መንገድ ላይ የሚሰራውን ትልቅ ስህተት የሚያሳይ ትልቅ መስታወት ነው። አንደኛ፣ የችግሩና የመፍትሄው ምንጭ። አብዛኛውን ጊዜ የህይወታችንን ውድቀት ወይም የችግሮቻችንን መንስኤ ከሩቅ ከሌሎች ሰዎች ወይም ከውጭ ሁኔታዎች እንፈልጋለን። ነገር ግን እውነተኛው እሾህ አብዛኛውን ጊዜ ከራሳችን አስተሳሰብ እግራችን ስር ወይንም ከአጠገባችን አይራመድም። ሁለተኛ፣ ከንቱ ልፋት። የትኩረት አቅጣጫችንን ሳናጣራና እውነታውን ሳናረጋግጥ የምናደርገው ማንኛውም ልፋት ድካምና ቁስልን እንጂ ሀብትን አያፈራም። ሶስተኛ፣ ከራሳችን መጀመር። ወደ ጥልቁ ዓለም ከመቆፈራችንና ርቀን ከመሄዳችን በፊት መጀመሪያ በእግራችን ስር ያለውን በእጃችን የያዝነውንና በውስጣችን ያለውን ማንነት ጥንቃቄ መፈተሽ አለብን። ብዙ ጊዜ ሀብቱም መፍትሄውም ችግሩም ያለው ከሩቅ ሳይሆን ከራሳችን አጠገብ ነው። የተሰማችሁን ስሜት ኮመንት መስጫው ላይ አስቀምጡልን። እናመሰግናለን።